Salam salam viewers, salam traders. This is Saturday, actually daily fundamentals number, which is daily fundamentals. And now Zari, unfortunately, America and Israel joint ተጣምረው ኢራንን ስትራይክ አድርጎ ነበር ማለትም ሚሳኤል ለቆባቸው እናም ኢራን በሪታሊዬሽን ኦር እንዴት እኛን ስትራይክ አደረጋችሁ በሚባል ወደ 10 ሀገራትን ወደኋላ ስትራይክ አድርጋለች ቤዚካሊ ከሚድል ኢስት ስትራይክ አላደረገችው ኦማንን እና ሳውዲ አረቢያን ነው ሳውዲ አረቢያ ለራሱ በሚሳኤል ኢንተርሴፕት አድርጋ ነው እንጂ እስካሁን ድረስ ባለው መረጃ ከዚህ በኋላም ያው ድጋሚ ስትራይክ ላይ ያደረጉ ስለሚችሉ እስካሁን ድረስ ባለው መረጃ እንደዛ ነበር የተፈጠረው ሶ ሌትስ ጌት ቱ ኢት ፕላስ ስፖንሰር ሴግመንት ፕሮፕፈርም አካውንት መግዛት ከፈለጋችሁ ቺፕሊ እናም በተመጣጣነ ዋጋ ጎትፈንድ ሊንኪን ባዮ አለ ሊንኪን ዲስክሪፕሽን አለ ኦር ኤክስነስም መጠቀም ከፈለጋችሁ የአይቢ አለ ሶ ፕሊዝ ሜክ ሹር to check that እና ሰፖርት ማድረግ ከፈለጋችሁ አመሰግናለሁ ወደ ቪዲዮ ሶ አሁን እዚህ ጋር ገና ላይቭ ስትሪሙ ሲጀመር ይሄን ያደረኩበት ምክንያት አለኝ I want to show you ብዙ ሰዎች ጦርነት አለ ሲባል ፋይናንሻል ማርኬቱ ሪያክት ሲያደርግ ነው የሚያዩት እንጂ ምን ትርጉሙን አይረዱትም ገባችኋ ላይክ ጎልድ ወደ ላይ ይነሳል ኦይል ሪያክት ያደርጋል እንጂ ጆነ genuinely ማርኬት ኢኮኖሚውን ኢንፌክት ሲያደርግ አታዩትም ሶ this is the best picture ይህ ማለት ይሄ የሚያሳየው ሪል ታይም ዳታ የአውሮፕላኖች መንገድ በኢራን አካባቢ ነው እንደምታዩት አውሮፕላኖች ኢራንን አቮይድ አድርጎ በላይ በኩል አድርጎ ሄዱ ነው ኢቭን ጠቅላይ ሚኒስትራችንም አፍጋኒስታን ነበር አሁን ሶ ድሮ በኢራን በኩል ቀጥታ ወደዚህ ነበር የሚመጣው አሁን ግን ፕሮባብሊ በፓኪስታን በኩል አድርጎ በህንድ በኩል አድርጎ ወደዚህ ይመጣ ተብሎ ይታሰባል I don't know እና እንደዚህ እንደምታዩት ጦርነት ሲኖር ኤር ስፔሶች ሙሉ በሙሉ ክሎዝድ ይሆናሉ ይህ ማለት ሰዎች አይበሩም እዚህ አካባቢ ማለት ነው እናም በጣም ብዙ ዲስራፕሽን ይኖራል ለዛ ነው የሆነ ቦታ ላይ ጦርነት ተነሳ ሲባል this because of ይሄ ስለሆነ ባጭር ቋንቋ anyways so እዚህ ጋም የኦይል ቬስሎችን አሳይቻለሁ ትንሽ እዚህ ጋር ብዙም ሪአክሽኑን ላታዩት ይችላልላችሁ የጦርነቱ but I will try to explain it እሺ so ዛሬ ምን ተፈጠረ let's talk ዛሬ ምን እንደተፈጠረ በጣም ሲምፕሊፋይድ አድርጌ ነው የምነግራችሁ ጧት እስራኤልና አሜሪካን ተጣምሮ ኢራን ላይ ያሉትን ኪ ኢንፍራስትራክቸሮችን ስትራይክ አድርገዋል ቁልፍ የሆኑት ኢንፍራስትራክቸሮች እነዛ ቁልፍ የሆኑ ኢንፍራስትራክቸሮችን ልናገርላችሁ እዚህ ጋር አክቹሊ ሊስት አውጥቼላችኋለሁ አሜሪካንና እስራኤል አንድ ላይ አታክ ያደረገችው ሶ እነሱም ምን መሰላችሁ አገኘሁኝ የኢራን ኢንተለጀንስ ሚኒስተር ማለት የኛ ደህንነት ማለት ነው ኢትዮጵያ ላይ ያለው ደህንነት እዛም ኢንተለጀንስ ሚኒስተር ይባላል ኢራን ዲፌንስ ሚኒስተር ማለትም ያው ሚሊተሪ ያለበት ሚኒስተር እናም የሊደሩ ያለበት ኦፊሻል ሄድኳርተር ላይ ያለው ሊደሩ የሚቀመጥበት ስትራይክ አድርገዋል እናም አቶሚክ ኤነርጂ ቢሮ ማለትም የኒውክሌርን ያብላላሉ ተብሎ የሚታሰብበት ቦታ ላይ ነው ስትራይክ የተደረገው ማለት ነው ሶ እነዚህ ስትራይክ የተደረጉበት ቦታዎች በጣም ቁልፍ ናቸው ሃየር ራንኪንግ ትላልቅ ሲባል ባለስልጣናትን የተወሰነ አርፈዋል ተገለዋል ህፃናትም አርፈዋል this is the bad side of war በጣም የሚያስጠላው የሆነ እንትን ነበረ actually ስኩል ነበረ እና almost ወደ 50 ተማሪዎች አርፈዋል የሚባል ዜና ሰምቼ that's kind of dark side of it let's just say so እነዛ ተፈጥሯል እና ሲቪሊያኖች በጣም ተጎድተዋል ያንን ስትራይክ እንዳደረጉ ኢራንም የራሷን ሚሳኤሎች አዘጋጀች እና ቤዚክሊ አሜሪካ ቤዝ ያለበት ሀገር በሙሉ ነው ስትራይክ ያደረገችው
ወደ ዩኤኢ፣ ዱባይ፣ እነዚህ እዛ አካባቢ ያለው ባህራን የመሳሰሉትን በሙሉ ስትራይክ ያደረገችው። ወደ 10 ሀገር የሚሆነ ስትራይክ አድርጋለች። አሜሪካን እንደሚታወቀው ቤዞች አሏት፣ በየሀገራት ውስጥ ቤዞች አሏት እና ያንን ቤዞች ያው አታክ አድርጋለች። የንጹሃን መውጦችም ያው በሚያሳዝን ሁኔታ አልፏል። ምንም ማድረግ አይቻልም። ሶ ይሄን የተፈጠረው በአጭር ቋንቋ ሶ ምን ማለት ነው ማርኬቱ ላይ አሁን እዚህ ያው እየተቀመጣችሁት ቤዚካሊ ጦርነቱ እንዴት ሄደ ሚሳይሉ ይሄ ነው ምናምን ልል አይደለም። ዳትስ ኖት አወር ኤክስፐርቲዝ። ይሄ የማርኬቱ ኢምፕሊኬሽን ምንድን ነው? ሶ ምን የመጀመሪያ ነገር የሚፈጠረው የጂኦፖለቲካል ኤስኬሌሽን ይጨምራል። ምን ማለት ነው? ቴንሽን ይጨምራል። በጣም ሀገር ለሀገር ጦርነት ሲገባ እንዴት ነው? ዳትስ ኮልድ ጂኦፖለቲካል ቴንሽን። በአማርኛ ምን ይባላል? እስቲ የአማርኛ ጂኦፖለቲካል ቴንሽን በትክክል እስቲ ኮሜንት ላይ አስቀምጡልኝ። ልክ ኢንተርኔት ብህረ መረብ እንደሚባለው በይነ መረብ ነው አይደል የሚባለው? but I don't know about geopolitics። እስቲ ኮሜንት ዳውን አድርጋችሁ እንድታስተካክሉልኝ እላለሁ። ሶ ያ ሲጨምር ምን ይፈጠራል መሰላችሁ? ሴፍ ሄቨን አሴቶች፣ የፖለቲካ ውጥረት። አመሰግናለሁ ዜዲ፣ አመሰግናለሁ። የፖለቲካ ውጥረት ይፈጠራል። ሶ ምን ማለት ነው የሚለውን እንረዳ። አሁን ሶ የፖለቲካል ውጥረት ሲመጣ ሰዎች ያላቸውን ገንዘብ ያሸሻሉ። ገባቸው? ያሸሻሉ። ለምንድን ነው የሚያሸሹት? ውጥረት አለ፣ የፖለቲካዊ ውጥረት አለ፣ ጦርነት አለ። ለዛ ሰዎች ያላቸውን ገንዘብ ወዴት ኢንቨስት ያደርጋሉ? ወደ ወርቅ፣ ወደ ሲልቨር። እናም የአሜሪካ ዶላር ነበር። ነገር ግን በዚህ ሁኔታ ትንሽ ለየት የሚያደርገው አሜሪካ ናት አግሬሰሯ። አሜሪካ ናት አታክ እያደረገች ያለችው፣ ኒውትራል አይደለችም። ኒውትራል ማለት በጦርነቱ ኢንቮልቭ እያደረገች አይደለም። ለዛ ሰዎች አሜሪካ ላይ ማስቀመጡ ትንሽ ሪስክ አለ። እናም የተለያዩ ሪስኮች ስላሉ በዚህ ኮንቴክስት የአሜሪካን ዶላርን ኤክስክሉድ እናደርጋለን፣ እናስወጣለን። ሌላም ብዙ ምክንያቶች አሉ፣ ግን እናስወጣለን። እና ሶ ኦኬ እናስወጣለን ብያለሁ። እና እነዚህ ሴፍ ሄቨን የሚባሉት ካረንሲዎችም ይጠነክራሉ። እነምን ናቸው ከተባላችሁ ስዊስ ፍራንክ፣ ሲኤችኤፍ፣ ጃፓኒስ የን፣ ጄፒዋይ እነሱ ይጠነክራሉ። በእርግጥ ዶላር አሁን አግሬሰር ስለሆነ ሊዳከም ይችላል እንዳትሉ ትንሽ አግሬሲቭ መሆን ይባላል። ግን በጣም ሲምፕሊ ጂኦፖለቲካል ቴንሽን ሲኖር፣ አግሬሽን ሲኖር፣ አንስቴቢሊቲ ሲፈጠር ምን ይፈጠራል? ገባቸው? እነዚህ ሴፍ ሄቨን አሴቶች በጣም ዲማንዳቸው ይጨምራል። እነማን? ጃፓን፣ ስዊስ ፍራንክ፣ ጎልድ፣ ሲልቨር። እሺ አትርሱ። እነዚህ በዚህ ኬስ በጣም አትራክቲቭ የሚባሉት እነዚህ ናቸው። ሶ ኦኬ እዚህ ጋር አዲስ ዜና ይመስሉ እነሱ ናቸው ማለት ነው እዚህ ጋር እየነገርኳችሁ። እንዴት ነው ግን ሪያክት የሚያደርገው? አሁን የዚህ ጦርነት ስፔሲፊካሊ አንድ አሴትን ከሁሉም በላይ አታክ ያደርጋል ሲባል አንድ አሴት በጣም አግሬሲቭሊ ተጽዕኖ ውስጥ ይገባል። እሱም ኦይል ነው። እና ኦይል ለምን ሪያክሽን ውስጥ እንደሚገባ ልንገራችሁ። የኦይል ሲምቦል የማታውቁት WTI ኦር US ኦይል ብላችሁ ትሬዲንግ ቪዋችሁ ላይ ስትጽፉ ይመጣል። አሁን የኦይልን ከተረዳችሁ በኋላ የጎልድንም ስለማሳያችሁ ገባችኋ? ትረዳላችሁ። ቅድሚያ ግን የኦይልን መረዳት አለባችሁ። ስቶክም እናወራለን፣ ችግር የለም፣ ስቶክም እናወራለን። እሺ አሁን ምን መሰላችሁ? ይሄንን የከፈትኩበት ምክንያት አለ። ይሄ ምን ያሳያል መሰላችሁ? ይሄ ምን ያሳያል? አሁን እዚህ ጋር የምታዩት ቀይ በሙሉ ማለት ነው የኦይል ታንከር ነው። ቀይ በሙሉ ማለት ነው የኦይል ታንከር ነው። እና ምን ይፈጠራል መሰላችሁ? አሁን እንደምታውቁት በሬድሲ በጣም ብዙ ሬድሲ ማለት ይሄ ነው። እዚህ ጋር ይሄ ይታያችኋል። እዚህ ጋር ሬድሲ ማለት ይሄ ነው።
ስትሬት ኦፍ ሃርሙዝ የሚባለውም አለ። ይቺ ናት ስትሬት ኦፍ ሃርሙዝ። ሶ ላስረዳችሁ። ኢራን በጣም one of the top oil producing country ናት። ማለትም ነዳጅን ታመርታለች። ኢራን ነዳጅን ታመርታለች። ሶ አንድ ነዳጅ አምራች ሀገር ሲጠቃ ምን ይፈጠራል? ነዳጅ አምርቶ መላክ ይከብዳል። ጦርነት ላይ ሰላላችሁ ያው ነዳጅ አምርቶ መላክ በጣም ይከብዳቸዋል። ሶ የነዳጅ እጥረት ምን ይሆናል? ይፈጠራል። የነዳጅ እጥረት ይፈጠራል። አንድ ሁለተኛው ጦርነት ላይ ያለም አንዲት ሀገር ያው ሰፕላዩን ላታቋርጥ ትችላለች። ምክንያቱም የሚያጠቁት ሀገራት ለምሳሌ እስራኤልና አሜሪካን የኢራንን ኦይል አታክ እስካላደረጉ ድረስ ሰላም ሊሆን ይችላል እና ሞስት ላይክሊ ሰላም ይሆናል። ግን አሁን እዚህ የመን አካባቢ እዚህ ጋር የመንና እዚህ ኦማን አካባቢ ያሉት ታጣቂዎች አሉ እነ ሁቲስ ሐዝቦላ እንኳን እንትን ነው ግን ሁቲስ እና እነሱ ምን አሉ መሰላችሁ? የኢራንን ይደግፋሉ። በኢራን ነው ፈንድ የሚደረጉት አብዛኛውን ማለት ነው። ስለዚህ ኢራን አታክ ስለተደረገ ምን አሉ? ኢራን አታክ ስለተደረገ ይሄንን ፖርት እንዘጋለና አደጋ አለ። ይሄ ፖርት ከተዘጋ የዓለማችን 30% የሚሆን የኦይል የዓለማችን 30% ኦልሞስት የሚሆነው በዚህ ስትሬት ኦፍ ሃርሙዝ ነው ትራቨል የሚያደርገው እና ያ ከተዘጋ ኢማጂን 30% የሚሆን ሰፕላይ ይታጣል። እና ኦይል ላይ ደግሞ ያ በጣም ትልቅ ነው። ኦይል ላይ በጣም ትልቅ ነው። ያው እንደሚታወቀው ኦይል ላይ እጅግ በጣም ትልቅ ነው። እና አክቹሊ እነ ሁቲዎች ይህንን መስመር ከዘጉት የኦይል ፕራይስ ስካይሮኬት ያደርጋል። ለምንድነው ስካይሮኬት የሚያደርገው? ሁለት ምክንያቶች አሉ። አንድ ኦይል ፕሮዲውስ ኦር ነዳጅ አምራች ሀገር ስለተጠቃች፣ አንድ ሁለት እነዚህ የጁንታ ኃይሎች አልኩኝ የቴሮሪስቶች እና እዛ አካባቢ በኢራን አካባቢ ያሉት ቴንኪዩ ሚኖት 28% ቱ ቢ ኤግዛክት አክቹሊ ስታቲስቲክስ ምናምን ሳወራ ከተሳሳትኩ እንደሚኖት አስተካክሉልኝ። ደብሊው ሚኖት እና እነዚህ አክቹሊ ብሎክ ካደረጉ 30% የሚሆን የለም። እናም ጦርነት እዚህ አካባቢ ሰራለ ምን ተባለ መሰላችሁ? አዲስ ኦይል ታንከር የምትሞሉ እና በዛ በኩል ስትሬት ኦፍ ሃርሙዝን የምትጠቀሙ ኦይል ታንከሮች መሄድ አቆሙ። ኦይል ታንከሮች መንቀሳቀስ አቆሙ። ምክንያቱም ጦርነት ስላለ እንዴት ይንቀሳቀሱ? ገባችኋል? ይሄ ጦርነት የሚቆይ ከሆነ ይሄ ጦርነት እጅግ በጣም የሚቆይ ከሆነ እዚህ አካባቢ ያለው እንትን ይቆማል ወይ እዚህ ጫፍ ላይ በጣም ይደረደራሉ። እነዚህ እነ ኳታር እነ በሪሃን ምናምን እነ ኩዌት አካባቢ ይጠጉና ይቀመጣሉ። ግን ፍሎው አይኖረው። ገባችኋል? ፍሎው አይኖረው እና ፍሎው ከሌለ ያ ኦይል ከየት ይገኛል? ከዛን እኛን መጥቶ አናታችን ነው የሚለው እዚህ ኢትዮጵያ ላይ። ከዚህ አይደል ወደ ጅቡቲ አደባምቶ ኦይል የምናገኘው። የነዳጅ ዋጋ ሰማይ ይሄዳል። ያ አደጋ አለ። የነዳጅ ዋጋ ሲጨምር ኑሮ ውድነትም ይጨምራል። ግን ይሄ ሁሉ የሚፈጠረው ያው እሁድ ሊስማሙ ይችላሉ። እስከዛሬ ሳምንት ምናምን ከተስማሙ ጥሩ ነው። ግን ከዛ በላይ የሚቆይ ከሆነ የግሎባል ኢኮኖሚ ነው የሚጎዳው። ሶ አሁን አትርሱ። ኦይል በጣም ወሳኝ ስለሆነ ነው። ምክንያቱም ስለ ስቶክ ማርኬት ሳወራ ኦይል በጣም ይወስናል። ስለ ጎልድ ሳወራ ኦይል ይወስናል። ኦይል ኢዝ ኤቭሪቲንግ። ኦይል ኤቭሪቲንግ ስለሆነ ነው። እሺ ዶላርንም ስለሚወስን ነው። ቅድሜ የኦይል ለምን እንደሚነሳ ማወቅ አለባችሁ። አሁን ተግባብተናል። እንቀጥል። ስለዚህ ይህንን ሁሉ አሳይቻችኋለሁ። አክቹሊ እነዚህ ቬስሎች ናቸው፣ የኦይል ትራንስፈር የሚደረጉበት ቬስሎች ናቸው፣ ማለትም መርከቦች ናቸው። እሺ እንቀጥል። የጎልድ ሪያክሽን ምን ሊሆን ይችላል? ጎልድ እንደሚታወቀው ሴፍ ሄቨን አሴት ነው።
ሴፍ ሄቨን አሴት ምን ማለት እንደሆነ ልንገራችሁ። እስቲ እዚህ ጋር አስተካክል። ታፕ ያደረጋችሁ ፎሎ ያደረጋችሁ ቴሌግራም ሊንክ ባዮ ጆይን እያደረጋችሁ ለማስታወስ ያህል ሶ እዚህ ጋር እንደሚታየው ጎልድ ማለት ሴፍ ሄቨን ነው። ማለትም የሆነ አንሰርታይኒቲ ማለትም ረብሻ ሲፈጠር የሰው ልጅ ከድሮ ጀምሮ ባህሉ ጎልድ ይገዛል። ጦርነት መጣ ወርቅ ይገዛል። የሆነ ረብሻ መጣ የወርቅ ዋጋ ይጨምራል። ለምን መሰላችሁ? ዳት ሴፍ ሄቨን። ሴፍ ሄቨን ማለት አንሰርታይኒቲ ኦር ረብሻዎች ሲመጡ ገንዘባችሁን ፓርክ የምታደርጉበት ቦታ ነው እና በዚህ ምክንያት አንሰርታይኒቲ ስለሚጨምር ጦርነት እዛ አካባቢ ስለሚጨምር ጎልድ ወደ ላይ የሚሄደው በጋፕ የመፈጠር ፕሮባቢሊቲ ኤክስትሪምሊ ሃይ ነው። በጋፕ ይነሳል። እናም there is a way actually አንድ መንገድ ልንገራችሁ። ጋፑ ምን ያህል እንደሚሆን ከጋፑ በፊት ማወቅ እንደሚቻል ታውቃላችሁ? ግን እሱ ነገ ነው ማወቅ የምችሉት። አሁን ሰኞ ለታ ነው አይደል? እሁድ ሌሊት 8 ሰዓት ነው አይደል? ያው ጎልድ የሚከፈተው ያቺን ጋፕ እሁድ 4 ሰዓት ማወቅ እንችላለን። ኦር እዛ አካባቢ ከማርኬት በፊት ማወቅ እንችላለን። አክቹሊ እሱን ነገ አሳያችኋለሁ። ነገ እንዴት ከኦቲሲ ማርኬት ዳታውን ወስዳችሁ አክቹዋል ማርኬቱ እንዴት ተስሎ እንደሚያደርግ ታያላችሁ። የነገው ላይቭ ስትሪም ላይ አሳያችኋለሁ። but anyways so እንደነገርኳችሁ በጣም ፍላጎት ስላለ ይሄ የጂኦፖለቲካል ቴንሽን ስላለ ምናምን እንትን ይላል። እናም እዚህ ጋር አዲስ መረጃ መጣ። 201 ሰው በዚህ ጦርነት ህይወቱ አልፏል። ወደ 747 ሰው ተጎድቷል። ያ አሳዛኝ ነው፣ በጣም አሳዛኝ ነው። 201 ሰው ነው ያረፈው፣ 747 ሰው ነው የተጎዳው። በዚህ አሜሪካን እና እስራኤል ጆይንት አታክ ማለት ነው ኢራን ላይ ያደረጉት። በጣም አሳዛኝ ነው። ሶ በእነዚህ ምክንያቶች ጎልድ በጣም ሴፍ ሄቨን አሴቱ ይጨምራል። ጃፓንን ውሰዱት። ጃፓን እና ስዊስ ፍራንክ JPY እና CHF ገባቻ? JPY እና CHF ማለት ስዊስ ፍራንክ ነው፣ የስዊዘርላንድ ነው። JPY ማለት ሶ ለምን እነሱ ሴፍ ሄቨን እንደተባሉ ላስረዳችሁ። እዚህ ጋር ለምን ሴፍ ሄቨን እንደተባሉ እንደ ጎልድ እንደሚታዩ ማለት CHFን CHF ማለት ፖለቲካሊ ኒውትራል ናቸው። ከመቼ ጀምሮ አስፋራስ አይ ኖ ኢን ሂስትሪ ማለት ነው። እስከ ሂስትሪ እኔ እስከማውቀው ድረስ እንትና በጣም ስዊስ ፍራንክ በጣም ፖለቲካሊ ኒውትራል ናቸው። አሁን እስቲ ስዊዘርላንድ አታክ አደረገች ሲባል ሰምታችሁ ታውቃላችሁ? ምናልባት በፈርስት ወርልድ ዋር የተወሰነ አታክ ተደርጋለች፣ በሰከንድ ወርልድ ዋር ግን አግሬሲቭ ስትሆን አይታይም። ሶ ጦርነት ውስጥ የማይገባ ሀገር ኢኮኖሚው አይጎዳም። ኢኮኖሚ የማይጎዳ ሀገር ብሩን ይጠብቃል። ዲማንድ ፍላጎት አለ። ገባችኋ? ሶ ያ CHF በጣም አስፈላጊ ነው እና ጃፓኒስ የን ገባችኋ? ጃፓኒስ የን ለምንድን ነው የሚፈለገው? አንድ ኢንዱስትሪያሊ ሬቮሉሽናይዝድ ናቸው። በጣም ኢንዱስትሪ ያመርታሉ። እናም ሲባል ኢኮኖሚያቸው ካይንድ ኦፍ ስቴብል ነው። ፕላስ ኒውትራል ናቸው። እስካሁን ድረስ ታከይቺ ናት ከፓሲቭ ኮንስቲቱሽን ወደ አክቲቭ ኮንስቲቱሽን እንቀይር ያለችው። ግን ቴክስት ቡክ ዲፊኒሽን JPY ሴፍ ሄቨን። ሶ በእንደዚህ አይነት ጦርነት ኢንቫይሮንመንት ላይ ገንዘብ ወደ ሲልቨር ወደ ጎልድ ወደ እንትን ይላል። ነገር ግን አሁን ዶላርም ሴፍ ሄቨን ነው። ዶላር ሴፍ ሄቨን ነው። ግን የአሁኑ ኤክሴፕሽን ሊኖረው ይችላል። ገባችኋ? አሁን ኤክሴፕሽን ሊኖር ይችላል። ለምን? አሜሪካን አግሬሰር ስለሆነች። ገባችኋ? አሜሪካን እራሷ ናት አታክ ያደረገች ያለችው። እና የሆነ ሀገር ጦርነት ውስጥ ሲገባ ገንዘብ በጣም ይፈልጋል። ጦርነት ገንዘብ ይመጣል። በጣም መኒ ኢንቴንሲቭ ነው።
እና መኒ ኢንተንሲቭ ስለሆነ ምን ያደርጋሉ? ያንን መበደል በጣም ሊበደሩ ነው ያሉት። አይከብዳቸውም። ቦንድ ማርኬት ይሉን ጨምሮ ያበድርላቸዋል። ኢትስ ናቲንግ። ያው ናሬሽኑ ነው የሚወስነው ለማንኛውም ያህል ማለት ነው። ግን ስቲል ይበደራል እና በጣም ይሉ ከፍ ይላል። ምክንያቱም ኢንቨስተሮች ለዶላር ሲያበድሩ ጦርነት ላይ ነው አይደል ያለሽው? አዎ ድሮ ላንቺ በ4% ኢንተረስት ሬት ነው የሚሰጠው። ነገር ግን አሁን ጦርነት ላይ ስለገባሽ 5% ነው የምትከፍይኝ ነው። ለምን? ጦርነት ላይ ነዋ የገባው። ኢኮኖሚ ያመረተ አይደለም፣ ጭራሽ ሊዋጋ ነው የመጣው። ለዛ ምን ይባላል? ይልዶች ይጨምራሉ። የግሎባል ቦንድ ይልዶች ይጨምራሉ። ላይክ የግሎባል የአሜሪካን ብትሄዱ ስፔሻሊ ዩሮፕ እናምን በጣም ይጨምራል። ምክንያቱም ጦርነት ስላለ፣ ጦርነት ሲኖር ያው ሰፕላይ ሾክ ይኖራል። ሰፕላይ ሾክ ማለት ያው ኦይል እንደፈለጋችሁ አይገባም፣ ያዘዛችሁት ማሽን አይገባም፣ እዚህ ማምረት ይከብዳችኋል። ሶ ኦን ኤንድ ሶ ፎርት። ገባችኋል? ሶ ለዛ ነው ትንሽ አሜሪካን የመጀመሪያው ገና ሲነሳ ፎር ሹር ላይክ አይ ሚን ፎር ሹር ባይባልም ሴፍ ሄቨን ነው በሚባል ላይክ እንደ ዩኤስ ቬኔዙዌላን አታክ እንዳደረገች በጣም ቱ ዘ አፕሳይድ ሊሄድ ይችላል። ግን አሎንግ ዘ ላይን እስከነገው ቀስ በቀስ ወደታች የሚሄድ ፕሮባቢሊቲ ኢዝ ሪሊ ሃይ። ማስታወስ ከፈለጋችሁ የአሜሪካን ስትራይክ በቬኔዙዌላ ላይ ነበር እና አንድ ጥያቄ እዚህ ያየው ሜኖት የቬኔዙዌላ ኦይል አሜሪካን ተቆጣጥራ የለ እንዴ? ለምንድን ነው ዝም ብላ ፕሮዳክሽኑን ጨምራ የኦይል ፕራይስን ማታረጋጋው? ዜር ኢዝ ቢግ ፋላሲ እዚህ ጋር ማለት ነው። ስህተት የሆነ ነገር አለ። ስህተቱ ምንድን ነው መሰላችሁ? ትክክል ነው ጥያቄው፣ በጣም ትክክል የሆነ ጥያቄ ነው። ግን ዋን ኪ ፖይንት የረሳችሁት ቬኔዙዌላ ኦይል ብዙም አታመርትም ነበር። ለዛ ኢንፍራስትራክቸሩ በጣም ተመቷል። ድሮ 5 ሚሊዮን ባረል ፐር ኦይል ነው በት ብዙም የለም። አሁን በጣም ቀንሷል። 1 ሚሊዮን በመከራ ነው የሚሆነው። እሱን ወደዛ ወደ 5 ሚሊዮን ለመጨመር ማድረግ በጣም ብዙ ኢንቨስትመንት ያስፈልጋል። $100 ቢሊዮን ነው የተጠየቁት። ሶ ያ ብሩ ገብቶ ኦይል ፊልዶች እንትን እስከሚደረጉ ድረስ ምናምን እንትን ይላል። እናም እዚህ ጋር ዴቭ አዲስ መረጃ አውጥቷል። ሶ ኢራን በቃ አሁን ያወራነው ነገር ተፈጠረ ጋይስ። ኢራን ስትሬት ኦፍ ሆርሙዝ ማንም ሺፕ እንዳያልፍ ብሎክ አደረገች። የኦይል ፕራይስ በቃ ነው። በጣም ጂኦፖለቲካል ኤስካሌሽን አለ። ጎልድ እና ኦይልን በጣም ሰፖርት ያደርጋል ይህኛው መረጃ እዚህ ኮሜንት ላይ ያደረገው ማለት ነው። ሶ ያ በጣም እንትን ነው። ሶ ለዛ ነው እንትን የሚለው። ግን አንድ የረሳችሁት ነገር አለ። ባይ ዘ ወይ ዩሮ በጣም ሊጎዳ ነው ያለው። አላው ሚ ቱ ኤክስፕሌን። ዩሮ ኢኮኖሚካሊ በጣም ሊጎዳ ነው ያለው። ለምንድን ነው የሚጎዳው ካላችሁኝ፣ የዩሮ አብዛኛው ሰፕላይ በስትሪት ኦፍ ሃርሙዝ ነው የሚመጣው። አብዛኛው የሚባለው ማለት ነው በስትሪት ኦፍ ሃርሙዝ ነው የሚመጣው። ሶ ሰፕላይ ስለሚያጥር ማምረት ይከብዳቸዋል። ያ ቀላል ኢኮኖሚክስ ነው። ነዳጁ አይሄድም፣ ያዘዛችሁት ማሽን አይሄድም፣ ጥሬ ዕቃ አይገባም። ምን ታመርታላችሁ? ሰው ዩሮፕ በጣም ነው የሚጎዳው ስትሬት ኦፍ ሃርሙዝን ለረጅም ጊዜ ብሎኬድ ካደረጉ ማለት ነው። እና ያ ነው ክሪፕቶ ለምትጠይቁኝ ሰዎች፣ ክሪፕቶ እንዳያችሁት the first reaction ሴል ኦፍ ነበር። ለምንድን ነው ክሪፕቶ ሴል ኦፍ የሆነው ካላችሁ፣ ክሪፕቶ ኢዝ ሪስኪ አሴት። ክሪፕቶ ሪስኪ አሴት ነው ማለትም ስለ ስቶክ ማርኬት ቀጥሎ እናወራለን። ሪስኪ አሴት የተባለበት ምክንያት ሰዎች ገንዘብ በቀላሉ ሲያገኙ ብቻ ነው ኢንቨስት የሚያደርጉት እንጂ ክሪፕቶ የሆነ ኢንሄረንት ቫሉ የለውም።
ገባችኋ? ክሪፕቶ ይልድ የለውም፣ ሴፍቲ የለውም፣ አንሹርድ አይደለም። ጀስት ክሪፕቶ ትሬድ የሚደረገው ሰዎች ብር ስላላቸውና በክሪፕቶ ሰፕላይ እጥረት ስለሚያምኑ ብቻ ነው። እና በእንደዚህ አይነት አንሰርታይኒቲ ኢንቫይሮንመንት ላይ ብራችሁ ላይ ቀላል አትቀላለዱ። በብራችሁ ላይ ገባችኋ? ከሪስክ አሴታችሁ ብራችሁም በሙሉ ነው የምታወጡት በሙሉ። ለዛ ነው ክሪፕቶ ማርኬት ዛሬ ዳምፕ ያደረገበት ምክንያት። ክሪፕቶ ማርኬት ዛሬ ዳምፕ አድርጓል። እንደውም ሪትሬስ ያደረገ ነው የተወሰነ እንደውም ሪትሬስ ያደረገ ነው which I didn't expect it to be honest. I expect እንዲቀጥል እና most likely እዚህ ደርሶ ሊመለስ ይችላል። but anyways እና የክሪፕቶ ይጎዳል ሪስክ አሴት ስለሆነ ለዛ ነው። እሺ ሶ ለክሪፕቶ መጥፎ ነው። ጦርነቱ የሚቀጥል ከሆነ ክሪፕቶ ስትራግል ያደርጋል። ወደታች የሚሄዱ ፕሮባቢሊቲ ትልቅ ነው። እንቀጥል። ስቶክ ማርኬት ሲባል there is a difference in stock market. so individual stock market አለ፣ stock market indices አለ እና as a whole market ይታያል። so እሺ ስፔሲፊክ indices ነው። የጦርነት አቪዬሽን ስቶኮች በጣም ይጠቀማሉ። እና የምን ስቶኮች ካላችሁ ፓለንቲር፣ ቦይንግ፣ ኤርስፔስ ነው ባልሳሳት። እነዚህ ዋር ስቶኮች ይባላሉ። ስማቸው ጠፋኝ ዛሬ ምን ሆነ ነው አሉ ሊስቶች። ያው ኢትዮጵያ ላይ ዋር ስቶክስ ሊስት ዩኤስ አገኘሁት። ያው ነው እነዚህ ማለት ነው። እነዚህ basically this is the እነዚህ በጣም ሊጠቀሙ ነው ያሉት። ገባችሁ? የሚሊተሪ ቴክኖሎጂውን የሚያሳጥፉ ኦር ሃርድዌሩን ሚሳይሉን የሚያመርቱ ምናምን ያድባላችሁ እነሱ በጣም ይጠቀማሉ። እነዚህ ግን ማን ይጎዳል ካላችሁኝ ስቶክ ኢንዲሲዎች አይወዱትም። ስፔሻሊ S&P 500 እና ናስዳክ 100 አይወዱም። ዳው ጆንስም ስቲል አይወዱም። ምክንያቱም የአሜሪካ ጥሬ ዕቃም ነው የሚቀነሰው። ስትሬት ኦፍ ሃርሙዝ የሚጠቀሙ እንትኖች አሉ። ጥሬ ዕቃ አሁን ለምሳሌ አንድ ኤግዛምፕል ልስጣችሁ። እዚህ ጋር አንድ ኤግዛምፕል ልስጣችሁ። ሶ S&P 500 ማለት የአሜሪካን ቶፕ 500 ካምፓኒዎች ናቸው፣ ስታንዳርድ ኤንድ ፑር። ናስዳክ ማለት የአሜሪካን ቶፕ 100 የቴክኖሎጂ ካምፓኒዎች ማለት ነው። ሶ ምን ያደርጋላችሁ መሰለኝ? የሆነ ሰፕላይ አለ የሚወስዱ። ያ ሰፕላይ ከየት ነው የሚመጣው? ከተለያዩ ሀገራት ነው ሰፕላይ የሚመጣው። ከተለያዩ ሀገራት ሰፕላይ ማለት ነው። ገባችኋ? ሶ እነዛ ሰፕላዮች ስትሬት ኦፍ ሃርሙዝ ሲያቋርጥ ጂኦፖለቲካል ኤስካሌሽን ሲኖር የሚፈልጉትን ጥሬ ዕቃ አያገኙ። የሚፈልጉትን ጥሬ ዕቃ ካላገኙ የሚፈልጉትን ምርት አያመርቱም። የሚፈልጉትን ምርት ካላመረቱ አያተርፉም። ካላተረፉ ስቶካቸው ዋጋ አይኖረው። አጭር ቋንቋ ሶ ለዛ ስቶክ ማርኬቱ ይወርዳል። ገባችኋ? ለዛ ስቶክ ማርኬቱ እንትን አይልም፣ አይቆምም። እና ሲቀጥልም ስቶክ ማርኬት ደግሞ ሪስኪ አሴት ነው። it's not safe haven. ሶ ባለፈው ታሪፍ ሲጣል ምን ተፈጠረ? ስቶክ ማርኬት የትራምፕ ሩል አውት ሲደረግ ወርዶ የኦፐን ኤአይ ዲል ነው ያተረፈው። እንደውም ኦፐን ኤአይ ከአማዞን ጋር ያደረገው ዲል ትንሽ አትርፎታል። ለዛ ነው ሶ እኔ የምላችሁ እነዚህ ኢንዲሲዎች በጣም ይጎዳሉ። ግን እነዚህ ዋር ስቶኮች የሚባሉት የዩሮፕ ዋር ስቶኮች አክቹሊ እንኳን የዩሮፕ ዋር ስቶኮች ምናልባት ጀርመን ምናምን ኢንፍሉዌንስ ተደርጎ ብሪቲሽ ምናምን ራሳቸው ካረዱ በስተቀር እነሱ ሪያክት አያደርጉም። በት እነዚህ ፎር ሹር የሚቀንስበት ማለት ነው። ሶ ይጨምራል ማለት ይጨምራል። ሶ አሁን ስለ ስቶክ ማርኬት አውርተናል፣ ስለ ኦይል አውርተናል፣ ስለ ጎልድ አውርተናል፣ ስለ ክሪፕቶ አውርተናል፣ ስለ ካረንሲ አውርተናል። 5 ነገር። ሶ የነገ ዲቨሎፕመንት በጣም ወሳኝ ነው። ነገ የሚፈጠሩት ነገሮች በጣም ወሳኝ ናቸው። ሶ ከሲኦቲ ዳታ ጋር ግን ነገ
አናሊሲስ ሰርተን we can probably ማርኬት ኦፕን ላይ ላይቭ ስትሪም ይኖረናል። ሶ እነሱ ነገሮች make sure to check it out. This has been daily Saturday fundamentals. Make sure to like, subscribe, share video ማድረግ እንዳትረሱ። especially ፕሮፐርም አካውንት መግዛት ከፈለጋችሁ for cheap ጎትፈንድድ ጋር ፓርትነር ስለሆንክ እኔ ሊንክ ባዮ ላይ ባለውና ዲስክሪፕሽን ላይ ባለው ተጠቅማችሁ ስትገዙ ሰፖርት እያደረጋችሁ ነው። እነዚህ በነፃ ማስተምረው ነገር ሰፖርት ስለምታደርጉ አመሰግናለሁ። ኦልሶ የኤክስነስም አይቢ ሊንክ ስላለ ላይቭ ትሬድ የማድረግ እውቀቱም አቅሙም አለኝ ለምትሉ ሰዎች ሊንክ ዲስክሪፕሽን እና ባዮ ስላለ በጣም አመሰግናለሁ እና ሰፖርትም ስለምታደርጉኝ በጣም አከብራችኋለሁ። ሲዩ አሁን ጥያቄ ታይም